ሴቶች ለሀገረ መንግስት ግንባታ እንዲሁም ለበለጸገ ኢኮኖሚ ሚናቸውን እንዲወጡ ብልጽግና ፓርቲ በትኩረት እየሰራ ይገኛል። የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ሴቶች ክንፍ ቅርንጫፍ ጽህፈት ቤት በለውጡ መንግስት ለተገኙ ትሩፋቶች የድጋፍ ሰልፍና ለሰባተኛ ሀገራዊ እንዲሁም ክልላዊ ምርጫ ሴት እጩዎችን የማስተዋወቅ መድረክ በወላይታ ሶዶ ከተማ ተካሂዷል። በመርሃ ግብሩም ከትናንት የተወረሱ ዕዳዎችን ወደ ምንዳ በመቀየር በመተማመን ላይ የተመሰረተች ሀገር ለመገንባት ብልጽግና ፓርቲ በትኩረት እየሰራ ስለመሆኑ የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ ገልጸዋል። ኢትዮጵያ ለረጅም ዘመን ታሪክና እምቅ ጸጋዎች ያሏት ሀገር ብትሆንም ለዘመናት ካጋጠሟት መዋቅራዊ ስብራቶች የተነሳ ከድህነት ሳትላቀቅ ቆይታለች። ባለፉት 8 ዓመታት ያሳለፍናቸው ትዝታዎች፣ የቆሰለ ፖለቲካ፣ አግላይ ትርክቶች እና በሐሳብ የበላይነት ሳይሆን በኃይል ስልጣን ለመያዝ የሚደረጉ ጥረቶች ሀገራዊ ሉዓላዊነታችንን ሲፈታተን ነበር። ብልጽግና ፓርቲ የተነሳው እነዚህን ከትናንት የወረስናቸውን ዕዳዎች ወደ ምንዳ ለመቀየርና በመተማመን ላይ የተመሰረተች ሀገር ለመገንባት ነው። ባለፉት የለውጥ ዓመታት ፓርቲው በኢኮኖሚ በፖለቲካና በማህበራዊ ዘርፈ ብዙ ተግባራትን ሲያከናወን መቆየቱንም ኃላፊው አንስተዋል። ስኬቶቻችን የሚዳሰሱና የሚታዩ የለውጥ ፍሬዎች ናቸው። ባለፉት የለውጥ ዓመታት ፓርቲያችን በኢኮኖሚ፣ በማህበራዊ፣ በፖለቲካዊ ዘርፎች በርካታ ስኬቶችን አስመዝግቧል። የኢኮኖሚ ሉዓላዊነትና ምርታማነትን በሚመለከት የኢኮኖሚ ሉዓላዊነት የሚረጋገጠው በምግብ ራስን በመቻል መሆኑን በተግባር አሳይተናል። ግብርናችንን ከዝናብ ጥገኝነት በማውጣት በኩታ ገጠም እርሻና በበጋ መስኖ ልማት ስንዴን ወደ ውጭ መላክ የጀመርንበት ታሪካዊ ምዕራፍ ላይ እንገኛለን። ሰው ተኮር ልማታችን የዜጎቻችንን እንባ ያበሱ የቤት ግንባታዎች፣ የማዕድ ማጋራት ተግባራት እና የተማሪዎች ምገባ መርሃ ግብሮች የፓርቲያችን የቆመለት ዓላማ ማሳያ ናቸው። በጤናው ዘርፍም ወረርሽኞችን ከመከላከል ጀምሮ የጤና መድን ተደራሽነትን በማስፋፋት የድሃውን ማህበረሰብ ሸክም አቅለናል። አካታችነት፣ የሴቶች ኢኮኖሚያዊ ተጠቃሚነት በሁሉም ዘርፍ ያደገ ሲሆን ፖለቲካዊ ተሳትፎ እስከ 50% በሁሉም መስክ በማሳደግ ፓርቲያችንን የፖለቲካ የውሳኔ ሰጭነት ተሳትፎ በሚታይ ለውጥ ደረጃ ላይ ይገኛል። ብልጽግና ፓርቲ ከምስረታው ጀምሮ ሴቶችን አካታች የሆኑ ስራዎች ላይ በትኩረት ሲሰራ መቆየቱን የክልሉ ምክር ቤት ምክትል አፈ ጉባኤ ወይዘሮ ወላይቴ ቢቶ ገልጸዋል። ብልጽግና ፓርቲ ሲመሰረት ሴቶችን የፖለቲካ ታዛቢነት ሳይሆን የመወሰን ስልጣንን በሴቶች እጅ በሀገራችን ታሪክ ለመጀመሪያ ጊዜ መሪነትን ከላይ እስከ ታችኛው እርከን ድረስ በማካተትና በተግባር ሴቶችን በብቃት ረገድ ያረጋገጠና እንደ ክልላችንም ሴቶች በአስተባባሪ ኮሚቴነት እንዲሁም የመጀመሪያ የሴት ካንቲባነትን የተረከብንበት የፓርቲያችንን ቆራጥ መሪነትን በጉልህ የሚያሳይ ነው። በማህበራዊም ሴቶች ተሳትፎ በትምህርት እና በጤናው ዘርፍ እንደ ክልላችን ሰፊ ስራዎች ተሰርተዋል። እኛ ሴቶች የደቡብ ኢትዮጵያ ክልል ሴቶች ብልጽግናን እንምረጥ፣ ብልጽግናን እናስመርጥ፣ ከብልጽግና ጋር ወደፊት። እንደ ሀገር የተጀመረውን የልማት ግብ ከዳር ለማድረስ በመጪው ምርጫ ሴቶች ድምጻቸውን እንዲጠቀሙ የክልሉ ብልጽግና ፓርቲ ሴቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊ ወይዘሮ እቴነሽ በየነ አሳስበዋል። ሀገራችን የጀመረችውን የልማት ጉዞ ከዳር ለማድረስ እና ለማጽናት ትልቅ ኃላፊነት እንዳለብን በማወቅ 7ኛው ሀገራዊ ምርጫ ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊና ነፃ እንዲሆን ብሎም ፓርቲያችን ብልጽግና በአብላጫ ድምፅ እንዲያሸንፍ ድምፃችሁን ለብልጽግና ፓርቲ እንድትሰጡ ጥሬን ማስተላለፍ እፈልጋለሁ። የወላይታ ሶዶ ከተማ አስተዳደር ከንቲባ ወይዘሮ እታገኝ ኃይለማርያም ባለፉት ዓመታት በብልጽግና ፓርቲ መሪነት የተመዘገቡ ስኬቶችን ዘርዝረው ያስቀመጡ ሲሆን ለሴቶች ፓርቲው ልዩ ትኩረት ይሰጣልም ብለዋል። ብልጽግና ፓርቲ ለኛ ለሴቶች ያዳላል። ብልጽግና ፓርቲ አምኖን እድል ሰጥቶናል።
እኛም ሴቶች ደግሞ አላሳፈርንም። በታማኝነት አቅም በፈቀደ ሁሉ ከህዝባችን ጋር ሆነን እየታተርን እየሰራን እንገኛለን። በቀጣይ ምርጫ የሴቶች በድምፅ ዕለት የሚሰጡት ተሳትፎ እጅግ የጎላ እንደሚሆን ይጠበቃል። ያነጋገርናቸው የሰልፉ ተሳታፊዎች እንደገለጹት ፓርቲው ሴቶች ለሀገር እድገት ሚናቸውን እንዲወጡ ልዩ ትኩረት በመስጠት ይሰራል ነው ያሉት። በመድረኩ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አመራሮች፣ የብልጽግና ፓርቲ ሴቶች የህዝብ ተወካዮችና የክልል ምክር ቤት እጩዎች፣ የሴቶች ክንፍ አባላትና አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተሳታፊ ሆነዋል።